ነገር ያውም ደግሞ ነገ ከነገ ወዲያ እንዳትሳሳት ጥቃቅን የደበቀኝ ነገር ጥቃቅን ነው የምትለኝ ከሆነ አሁንም ልነግርህ አልችልም ቡርኬ። አሁን ራሱ ምነግርህ ትልቅ ነገር ገብቷል። አንተ ጥቃቅን እያልክ እያሳነስከው ነው። ግን ይሄ ነገር እንደቀላል እንድታየው አልፈልግም። ገብቷል። አሁንም ደግሞ እንደዚህ ጠርቼ ላዋራሃን የቻልኩት ቢያንስ ጓደኛሞች ነን፣ ብዙ ነገር አሳልፈናል፣ አብረን ሆነን ብዙ ነገር ተብለናል ብዬ ነው። አሁን ጉዳዩን ወደ ሄርሜላ እየወሰድከውና ደብቅልኝ እንዳለችህ እያስመሰልከው። ደብቅልኝ ሳይሆን ይሄ የእሷ የሆነ የተደበቀ ሚስጥር ነው ማለት ማንም ሰው እንዳያውቅባት ማትፈልግ ነው። መጥፎ መንገድ አልሄድኩኝም ማለት እኔ ሄርሜላ ላይም አንተ ላይም መጥፎ መንገድ መሄድ ሰው አይደለሁም። ገብተዋል እንጂ እንደ ሌሎች ጓደኞች ሆስፒታል መሄድ ሆስፒታሉን መረጃ ማጣራት በጣም ቀላል የሆነበት ጊዜ ነው። በእንደዚህ አይነት ደረጃ ደርሰ ማለት ለምንድን ነው እንደዚህ ልጓጋለት ይቻልከው? ማለት የምጠረጠረው ነገር አለ፣ የምትፈራው ነገር አለ፣ ነገር መጠርጠር ጀምራለህ ራስህ ላይ ኖ ስለ በእኔ ጉዳይ አይደለም። አንተ ጋር የተፈጠረ ነገር ካለ ወደ መፍትሄው ነገር ብሩክ እንዳያውቁ ተብሎ የሕክምናውንም ማስረጃ መድኃኒቱንም የሕክምናውንም ማዘዣ ፕሪስክሪፕሽኑንም እንዳላየው ያን ያህል ድብቅ የሆናችሁበት ነገር ምን ባረጋችሁ ነው? እኔ ሚስጥር ብላችሁ የነገራችሁኝን ነገር ለሰው ተናግሬ ያውቃለሁ? ምን ነው በዚህ ልክ እንዴት ምን አድርጊያችሁ ነው? መደንገጥም መፍራትም አይጠበቅብህ። ስለዚህ መጀመሪያ ግን ቃል እንድትገባልኝ እፈልጋለሁ ይሄ ነገር ከአንተ እንደማይወጣ። አቤላ ምንድን ነው? አቤት ቡርጌ ማንበብ ትችላለህ አይደል? አንብበው እኮ ታስረዳ ይችላል። ስለዚህ ነገር ይኸውልህ እንዳደነግጥ ብያለሁ ከመጀመሪያው። እንዴት ነው አለው? ለምን ነው ብቻ አንተን ቀጥሬ አይደል እንዴ ብቻ ይባላል? አይ እና ጓደኞች ይኖራሉ ብዬ ነበር እኮ ስለፈለኩ ነው ብቻ ያልኩት። ኦኬ ነበር ከመጀመሪያው ስጀምርልህ በቀደም በዛ ሳምንት ሄርሜላ በታመመች ሰዓት እኔ እናንተ የሆነ ነገር አኮራርፎ ነበር፣ አጣልቶ ነበረ። ግን ደግሞ አንተ ራስህ ለራስህ የሆነ የምትደብቀው ነገር አለ አይደል? ማንም ሰው እንዲያውቅብህ የምትፈልገው ነገር አለ አይደል? ማንም ሰው እንዳያውቅብህ የምትፈልገው ነገር ሊኖር ይችላል እኮ። የሆነ ሰው ደግሞ ያንተ ጓደኛ የት አለ የሕክምና ውጤት እንደዚህ አይባልም ቡርጌ። በነገራችን ላይ አቤል አንዴ ሰው አንዴ አውሬ ነው የሚሆነው። እኔ በጣም እየገረመኝ ነው። ዞሮ ዞሮ ልጅቷ ባለፈው ሐኪም ቤት እንሄድ ሲላት ራሱን እምቢ ስትል ነበረ። አንዳንዴ ከወደዳችሁት አንዳንድ ሴት ምን ያለ ባላችሁ ራሱ አይሆን ልጅ መውለድ አለብን ብለው ያስባሉ። አይ ቲንክ እኔ እንግዲህ ከሶስት አንዳችሁ እርጉዝ ነው የምትሆነው። ሌላ ነገር መቼም አይደበቅም፣ እርግጠኛ ነኝ። እርግዝና ደግሞ እናንተ ብትደብቁት ወደፊት ፍጥጥ እያለ መውጣቱ አይቀርም። ግን ልጅቷን ለምን ከህይወቷ እንደማታሱ። በነገራችን ላይ ልጅቷ አይደለችም ጥፋተኛዋ። እዚህ ጋር ትዳሩን ያልፈለገው እስከሚመስል ድረስ አብርሃም ነው እንጂ ልጅቷ ሄርሜላ አይደለችም። እና በጣም እንጃ በሩታና በአብርሽ መካከል ሄርሜላን አምጥታችሁ እዚህ ድረስ ያዳረሳችኋቸው እናንተ ናችሁ። ይህ የእሷ ነገር ስለሆነ እራሷ መደበቅ ለእኔ ራሱ መንገሯ ራሱ እኔ ግርም ብሎኛል። ገብቷል። ስለዚህ አሳየኝ። አሁን ያለፈው አልፏል። እኔም ካንተ ውስጥ ነበር ያለው፣ በእኔና ሄርሜላ ድብቅ ነበር ያለው። አሁን ራሱ ሶስተኛ አንተ ነህ።
አቤል አሁን የጠረጠርኩት ነገር ነው አይደለም። ለምንድን ነው የምታጓጓኝ? የምታስፈራራኝ? ቃል የምታስገባኝ ለምንድን ነው? በእንደዚህ አይነት ደረጃ ደርሰ ማለት ለምንድን ነው እንደዚህ ልጓጋለት ይቻልከው? ማለት የምጠረጠረው ነገር አለ፣ የምትፈራው ነገር አለ። ነገር መጠርጠር ጀምረ ራስህ ላይ ኖ ስለ በእኔ ጉዳይ አይደለም። እኔ የምጠረጥረው ነው ማለት በሰው ጉዳይን እንደዚህ ስትሆን አይቻለቅም ማለት የምትፈራው ነገር ካለ እስኪ ንገረኝ። አቤል እኔ ምንም ንገሩኝ። እስከ መጣላት ደርሳል ከኔ ጋር ከኤርሜላም ጋር እስከ መያያዝ ደርሳል። ምንድን ነው የምትፈራው ነገር አለ? ከራሴ ጋር የምፈራው እኔና ኤርሜላ ምንም እንደዚህ አይነት የሚያፈራራ ጉዳይ የለንም። ማለት ራሴን በጣም ነው የማውቀው። ነገር ግን አንደኛ ነገር እውነቱን ስነግር አንተ ጋር የተፈጠረ ነገር ካለ ብዬ ነው የፈራሁት። ሁለተኛ ነገር ጥርጣሬያችን እውነት እየመሰለኝ ነው። እየተወራ ያለውን ነገር ትሰማለህ መቼም የሚዲያ ሰው ብዙ ነገሮች ይደወሉልሃል ትሰማለህ። አንደኛ ነገር አንተ ጋር የተፈጠረ ነገር ካለ ወደ መፍትሄው እንግባ ብዬ ነው። ምክንያቱም የተጠረጠረው ነገር ብዙ ሰው እየደወለልኝ የሚጠይቀኝ ጥያቄ ሌላ ነው የመጀመሪያው ነገር። ሁለተኛ ነገር ደግሞ ምን የሚያስፈራኝ ነገር አለ ታውቀኛለህ። እንግዲህ መቼም ሌላ ራሴን የምፈራበት ጉዳይ ሌላ ሰው ነው አይሆንክብኝ እንዴ? ይህን ያህል በሰው ጉዳይ ምንድን ነው በጣም ተቻኮልክ ማለት የነገሩ ባለቤት ምናምን አንተ እስክት አሁን ያለሁበት ሁኔታ ቃል እገባልሃለሁ። ምክንያቱም ነገሩ ምን ያህል ከባድ ቢሆን እንደሆነ እንደዚህ ያስጨነቀኝ ግራ እየገባኝ ስለሆነ ምንም ነገር ቢሆን ቃል ገብቼ ማየት ፈልጋለሁ። ጓጉቻለሁ። በቃ ስለዚህ ተማምኜብህ ነው አሁን ራሱ ማሳየህ። ስለዚህ ባደነግጥ ደስ ይለኛል። ይሄ እኔና ሄርሜላ ልንነግርህ ያልቻልነው ነገር ነው አሁን ማሳየህ ማለት ነው። ይኸው አቤላ ምንድን ነው? አቤል ቡርጌ ማንበብ ትችላለህ አይደል? አንብበው በቃ እኮ ታስደኝ ትችላለህ። ስለዚህ ነገር ይኸውልህ እንዳደነግጥ ብያለሁ። ከመጀመሪያው ነው ልደነግጥ አልፈልግም ብያለሁ። ምንድን ነው የተፈጠረው? ቀላል ነው። ምንም ኖርማል ነው ያልክበት ምክንያት ይኸው ቀላል እንዳልሆነ አሁን ታረዳ። ምንድን ነው የሚለው አቤል? ቡርጌ እንደምታየው ኧረ አቤል እየተንቀጠቀጥኩ ነው። የምልህ ነው ንገረኝ። ምንድን ነው የተፈጠረው ነገር? በግልጽ ከአንተ አፍ መስማት ፈልጋለሁ። ይህንን ነገር ንገረኝ። የመቼ ወረቀት? ዛሬ ነው ቡርጌ። በቃ ይኸውልህ አንተ የደበቅነው ነገር ይሄ ነው። ስለዚህ ቀላል ነው። እኔ እንደ ተራ በየትኛውም ሰው ልሰማው ይችላል ያልከው ነገር ይሄ ነው ማለት ነው። ግን ቀላል እንዳልሆነ አሁን ተረድተሃል። ቢያንስ እስካሁን የተጨነኩበት ወይ ደግሞ ሄርሜላም እኔም የደበቅንህ ነገር ምን እንደሆነ አሁን ትረዳለህ። በቃ እኔ አቤል ይህን ወረቀት ማመን አልችልም። ከአንደበትህ መስማት ፈልጋለሁ። ይሄ ነገር እውነት ነው? እያየኸው ነው አይደል? እኔ አልጻፍኩት መቼም፣ ወይ ደግሞ ሰው አልጻፈውም አይደል? ኮምፒውተር የጻፈው ነው አይደል? ወይ ደግሞ ማስረጃ ነው፣ ትልቅ ማስረጃ። እኔ ማመን አልችልም አቤል። በቃ በምንም አይነት ሁኔታ ይህን ነገር ማመን አልችልም። ቡርጌ ማመንም አለማመንም ይሄ ያንተ ድርሻ ነው። እኔ ማሳየትና ማስረዳት ነበረብኝ። አስለምንድን የደበቅንሽ? በቃ መደበቅ ስለነበረብኝ ነው። አሁን ደግሞ እንድጨቀጭቀኝ ያለፈው ነገር እያስታወስክ እንድወቅሰኝ አይደለም አቤል። ጥፋት አድርገሃል እኮ ጥፋተኛ ነህ ቡርጌ። በቃ ማስረዳት ስላለብኝ አስረዳሁህ። በቃ ቡርጌ ፍጻሜን አላውቅም ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂም በቻልኩት በትዕግስት የለም ያልተሳብን ስፈልግ አልኖርም ዛሬም ነገር። በነገራችን ላይ የደበቃችሁት ሚስጥር መቼም መውጣቱ አይቀርም። እውነት ከእውነቱ አይዘልም፣ ውሸት ከውሸቱ አይዘልም ማለት ነው። ባለፈው እንዳያችሁት እንትን አቤል ማለት ነው ለምን የማይፈልገው ሰው ጋር ይመጣል? የማይፈልገው ሰው ጋር ምን አመጣጠው? መኪናውም የገዛችው ሄርሜላ ናት ምናምን እያለ ነበር። ስለዚህ የደበቁት ትልቅ ሚስጥር አለ። እንዴት ነው እንዲህ? ወንድ ልጆች እኮ ናቸው የምትፈታተናቸው ካለባበሷ ጀምሮ ማለት ነው። ካለባበሷ ጀምሮ ሚስት ራሱ ለባሏ እንደዛ ለብሳ እንደዛ ትሆንም። ካለባበሷ ጀምሮ መጥፎ አይነት አለባበስ ነው የምለብሰው። ስለዚህ ወንድ ናቸው
ወንዱ ልጅ ስለሆኑ በስሜታቸው እየተፈታተነቻቸው ስለሆነ ወንድ ልጅ ባለትዳር እኔ በጣም ግርም ድንቅ የምትለኝ ባለትዳር ውስጥ ገብታ ሚስት እያለው እያወቀች የገባችበት ሚስጥር እኔ በጣም ነው የምታስደንቀኝ፣ በጣም ነው የምትገርመኝም ማለት ነው። ሄርሜላ ማለት ነው አስተሳሰቧ ራሱ ጭንቅላቷ ራሱ የሰው ባልቀምቼ ለእኔ ያደርጋለሁ ማለቷ ራሱ ያ ራሱ በጣም የምትሄድበት መንገድ በጣም አደገኛ መንገድ ነበር እና ዞሮ ለማንኛውም ተሳክቶልሻል ሄርሜላ። ብቻ እግዚአብሔር እንደዚህ አይነቶቹ ልቦና ይስጣችሁ።